በካሬ 80 ሺህ ብር ብቻ መሀል ቦሌ ላይ ነው እየሸጡ የሚገኙት። ይህንንም ደግሞ 100% ለከፈለ ደንበኛቸው ሲሆን 20% ለእያንዳንዱ ካሬ ቅናሽ አድርጓል። ይህንንም ዜና ሰምቼ ወደ ፕራይም ሪል ስቴት ብቅ ብያለሁ። ያሉትን የካሬ አማራጭ እንዲሁም ደግሞ ሌሎች ሳይት አማራጭ ካላቸው ከዚህ ቀደም ምን ገንብተዋል የሚለውን አያይዤ በዛሬ ቪዲዮ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ሰላም እንዴት ነህ? ሰላም ነው አለ ይመስገን። እንዴት ናችሁ? እንግዲህ መሀል ሳር ቤት ከዚህ ቀደም ካስረከባችሁት አፓርትመንት ልጀምር ብዬ ነው። አዲሱን ዜና ሰምቻለሁ። መሀል ቦሌ ላይ ከ80 ሺህ ብር በካሬ ጀምሮ እናንተ መኖሪያ አፓርትመንት እየሸጣችሁ ነው። እሱን ሰምቼ ነው ብቅ ያልኩት። ራስን ከማስተዋወቅ ጀምርልኝ። እሺ፣ እንኳን ደህና መጣሽ። ሮቤል እባላለሁ። እኔ አሁን የምትገኘው ከዚህ በፊት ፕራይም ያስረከበው ከአንድ ዓመት በ6 ወር ነው ያስረከበው። ይሄኛው ሌሎች መረጃዎች ደግሞ ሳምፕል አለ፣ እሱን እያየን እናወራለን። በጣም ደስ ይለኛል። ሶ እንግዲህ ይሄኛው ሳር ቤት ያስረከባችሁት አፓርትመንት ነው። ጥንቅቅ ብሎ ደንበኞች ገብተውበታል። በጣም ነው የሚያምረው። ቦታውም ሎኬሽኑ በጣም አሪፍ ነው። ሊፍቱም በጣም አሪፍ ነው። ኮሪደሩም ጽድት ያለ ነው። የሚያስመሰግን ስራ ነው የሰራችሁት። እንደነገርኩሽ ሁለት ሊፍት ነው ያለው። ቤቶቹን ደግሞ እናያለን ማለት ነው። ኮሪደሩም ሰፊ ነው። በደንብ ለመንቀሳቀስ የምትችሉ እንደነገርኩሽ በአንድ ዓመት ተኩል ውስጥ ባነሰ ውስጥ ነው ያስረከብነው። ባለ 3 መኝታ ነው። ሌሎች ቤቶችም አሁን እንደዚህ ነው እየሰራን ያለ ነው ማለት ነው። ያ 123 ካሬ ላይ ነው ያረፈው። 3 ቤድሩም ነው፣ 2 ባዝሩም ነው ያለው። ከዛ በተጨማሪ ደግሞ ማስተሩም የራሱ ባዝሩም አለው ማለት ነው። ይህ ሳሎን ነው እንደምትመለከቺ። ቆንጆ ቤቶች ናቸው። ባለ ስንት ነው? ባለ 3 መኝታ። ባለ 3 መኝታ 3 ቤድሩም ማለት ነው። ባልከኒውን በጣም ወድጃታለሁ። በጣም ሰፊ ባልከኒ ያለው ሰፋ ያለች ናት። በጣም ለቪው ራሱ ለከተማችን ሴንተር ቦታ ሳር ቤት ላይ ስለሆነ እዚህ ጋራ የማይታየኝ ሰፈር የለም። በደንብ ከተማችንን ቪው እያደረጉ በጣም ደግሞ የሚያምር ቪው ነው ያለው። እዚህ መሀል ገንብታችሁ ያስረከባችሁት ይሄ ደንበኞች የተረከቡት የተመሰገናችሁበት ነው። ኦልሞስት ይሄኛ ደንበኞች ተረክበው እየኖርበት ነው። ከዚህ ውጭ ደግሞ እንደነገርኩሽ ቦሌ ሚሊኒየም አዳራሽም በአንድ ዓመት 7 ወር ውስጥ ነው ጨርሰን አሁን ለመስከረም አካባቢ ልናስረክብ ነው። ሌሎች ሳይቶችም ላውንች አድርገናል። ለምሳሌ ቦሌ ጃፓን ላይ የዛሬ 6 ወር ነው ሽያጩንም ግንባታውም የጀመርነው። ኦልሞስት 9ኛ ፍሎር ላይ ደርሷል። እሱንም ሄደን ያለን። አሁን በቅርቡ ደግሞ ላውንች ያደረግነው ወሎ ሰፈር ጋር ማተሚያ ጀርባ እዛ ላይ ከባለ 1 ጀምሮ ከ77 ካሬ ጀምሮ እስከ ባለ 3 ድረስ አለ ማለት ነው። በጣም ጥሩ። እንግዲህ ወደ አሁን እኔ ዜናውን ሰምቼ የመጣሁት የወሎ ሰፈሩ ሳይት ይመስለኛል እና ወደዛ ከመሄዳችን በፊት ፕራይም ለማያውቁት ተመልካቾች ፕራይም ማነው ከሚለውን ጀምርና ወደሱ መረጃ እንሄዳለን። ያው ፕራይም እንደ ስሙ ፕራይም ሎኬሽኖች ላይ ነው የሚሰራው። ፕራይም ከዚህ በፊት ምን ሰርተዋል ብንለው ይህንን አንደኛው ነው። ሁለተኛ ፕሮጀክታችን መስከረም ላይ የምናስረክበው ነው። ሌሎች ሲስተር ካምፓኒዎች አሉት እንደነገርኩሽ ኖር ሸገር፣ ማሌዳፎ በኮንስትራክሽን ላይ ደግሞ ወደ 20 ዓመታት በላይ ሰርተዋል። ስለዚህ እሱ ስለሆነ ፕራይም እንደነገርኩሽ አንደኛው ሎኬሽኑ ፕራይም ላይ ነው የሚሰራው ቦሌና ፕራይም ሎኬሽኖች ላይ። ሌላው ደግሞ ፕራይሱ ነው። ፕራይሱ አሁን እንደነገርኩሽ በወሎ ሰፈር በቅድመ ክፍያ ለሚከፍል ደንበኛ ከ100 ሺህ ብር ጀምሮ አለ። ዳውን ፔመንቱ ከፍ አድርጎ ደግሞ 100% ለሚከፍል ደግሞ እስከ 80 ሺህ ድረስ አለ ማለት በካሬ እስከ 20 ሺህ ድረስ ቅናሽ አለው ማለት ነው። ሌላው ደግሞ ቦሌ አትላስ ላይ እዛም ለኢንቨስትመንት ለመኖሪም ቆንጆ ቦታ ላይ ነው ያለው። እዛም ባለ 1 ጀምሮ እስከ ባለ 3 ድረስ አለ። ቅድም ሜንሽን እንዳደረኩልሽ ደግሞ የቦሌ ጃፓን ከ6 ወር በፊት ነው የሸጥነው። እሱን ሄደን ያለን ግንባታው አብዛኞቹ ገዢዎች እዛ ላይ የገዙት ሚሊኒየም አዳራሽ ጋር በአንድ ዓመት 6 ወር ነው ልናስረክብ ያሰብነው። አብዛኞቹ እዛ ላይ የገዙ ናቸው ወደዚህ የሚገዙት። ጥቂት ስቶክ አለን እዛ ላይ። ባለ 1 መኝታ 88 ካሬ ነው። ባለ 1 መኝታ ሆነ ክሎዝድ ኪችን ነው። 2 ባዝሩም አለው። ባለ 2 መሆን ይችላል። እዛ ላይ ነው ከዚህ በኋላ ለሚገዛ ደንበኛ በአንድ ዓመት 6 ወር ውስጥ ይረከባል ማለት ነው። ኦልሞስት ግንባታው 10ኛ ደርሷል። G+15 ነው። 5 ፍሎር ይቀረዋል ማለት ነው ዓመት ሳይሞላ ድረስ። ስለዚህ ፕራይም እንደነገርኩሽ አንደኛ ፕራይም ሎኬሽኑ ፕራይም ሎኬሽን ላይ ነው የሚሰራው። ሁለተኛ ፕራይሱ ነው። ሶስተኛ ዴሊቨሪ ነው። እንደነገርኩሽ አሁን ገበያ ላይ ትንሽ ዴሊቨሪ ላይ ችግር አለበት። ፕራይም ደግሞ እነዚህ ነገሮችን ለማቅረፍ ነው እየሰራን ያለ ነው ማለት ነው። እንደዛ ስለሆነ ፕራይም ሎኬሽን ላይ ፕራይሱ በጣም ቆንጆ ነው፣ አፎርደብል ነው። ለኢንቨስትመንት ለመኖርም በጣም ፕራይም ሎኬሽኖች ላይ እየሰራን እንገኛለን ማለት ነው። ሌላው ደግሞ ያው በዚህ ሰዓት ያው ዋጋ ጭማሪ አሁን ለምሳሌ በ20% ከኛ ጋር ብትገዢ
ምንም አይነት ዋጋ ጭማሪ የለውም። ፕራይስ ካሌሽን ዶላር ጨመረ፣ የግንባታ እቃዎች ጨመረ የሚባል ነገር የለም። ሙሉ ለሙሉ ፊክስድ ነው። ፕራይስ ካሌሽን አውጥተናል እኛ። ምናልባት ሌላ ሪል ስቴት ላይ ፕራይስ ካሌሽን ይመላል 50 ወይ 75% ገዢው ወይ ደግሞ ሻጭ ይከፍላል የሚለው ማለት። እኛ ጋር ግን ሙሉ ለሙሉ ፊክስድ ነው። ለምሳሌ የ10 ሚሊዮን ብር እኛ ጋር የሚገዛ ከሆነ በ20% ቅድመ ክፍያ ይከፍልና ቀሪውን 80% ያለምንም ወለድ ያለምንም ዋጋ ጭማሪ እስከ 2 ዓመት ድረስ ይከፍላል ማለት ነው። ይሄኛው ዋና ፖይንቱ ነው። ለምን ፕራይስ ካሌሽን እንዳወጣችሁ ብሎ ብዙ ሰው ይጠይቀናል። ያዋጣችኋል የሚል ጥያቄ ያነሳል። እኛ ያው በኮንስትራክሽን ማቴሪያሎችን ከውጭ እናስመጣለን፣ በጅምላም በችርቻሮም እናስረክባለን ለገዢዎች ማለት ለሌሎች። ስለዚህ እንደነገርኩሽ ኃላፊነቱ ሙሉ ሙሉ ወስደን ነው። ቀን በቀን እየጨመረ ስለሆነ እኛ ላይ እንዳይጨምር እኛ ኮንስትራክሽን በደንብ ቀን በቀን እየሰራን መሄድ አለብን ለራሳችን ስንል። ምክንያቱም እቺ ፕራይስ ካሌሽን እንደነገርኩሽ ስቶር አለን እኛ የማቴሪያሎች እቃዎችን ከውጭ ስለምናስመጣ እሱ ከዚህ ተጠቅመን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። ስለዚህ እንደነገርኩ በመግቢያም እኔ የወሎ ሰፈሩን ሳይት የ20% ቅናሹን ስለሰማው ለተመልካቾቼ የሚጠቅም መረጃ ነው ብዬ ነው የመጣሁት። ስለሱ ንገረኝና የጃፓኑን ሳይት ደግሞ በፍጥነቱ በጣም ስለተገረምኩኝ በአካል ሄደን ባየው ደስ ይለኛል። እስቲ የወሎ ሰፈሩ ለመኖር ምን ያህል ምቹ ነው? ከሎኬሽኑን ጀምር፣ ህንፃውስ ምንን ያሟላል? ጂ ፕላስ ስንት ነው? ወሎ ሰፈር ስንል ምኑ ጋር ነው የሚለውን ከሎኬሽን ጀምርልኝ። ኦኬ፣ የወሎ ሰፈሩ በቅርቡ ነው ላውንች ያደረግነው። 2 ሳምንት ሆኖታል። የተወሰኑ ቤቶች ራሱ ተሽጧል። አሁን ወሎ ሰፈር ወይ ማተሚያ ጀርባ ወይ ደግሞ ፖርቹጋል ኤምባሲ ጀርባ ነው ያለው። እዛ ላይ ለመኖርም ለኢንቨስትመንት በጣም ቆንጆ ቦታ ላይ ነው ያለው። መዝገቡ ስጋ ቤት ፊት ለፊት ነው ያለው። ከአስፋልት አንድ ቅያስ ነው እንትን ያለው። እንደነገርኩሽ ፖርቹጋል ኤምባሲ ጀርባ ነው የሚገኘው። ባለ 1 ጀምሮ ባለ 1 77 ካሬ አለ። ሙሉ ክፍያ ለሚከፍል ለማይ 6.1 ነው የሚሆነው። ይህ ማለት 100% ለሚከፍል 20% ቅናሽ ይደረግለትና ይህ ማለት በካሬ እስከ 20 ሺህ ድረስ ይቀነሳል ማለት ነው። ባለ 2ም አለን። ባለ 2 ደግሞ ካሬዎቹ 98 እና 109 ካሬ ነው። ባለ 3ቱ ደግሞ 123 እና 126 ናቸው። እዚህ ላይ እንደነገርኩሽ አሁን ኦልሞስት ግንባታው ተጀምሯል። 20% ይከፍሉና ቀሪውን እስከ 2 ዓመት ድረስ ይከፍላሉ። ካልሆነ ደግሞ ደንበኛው እስከ 100% የሚከፍል ከሆነ በካሬ 80 ሺህ ብር ነው ይሸጥንለት ያለ ነው ማለት ነው። እስከ ባለ 3 ድረስ ነው ማግኘት የሚችሉት። የህንፃውን ይዘት ንገረኝ እስቲ። እዛ ላይ የንግድ ሱቆች አሉ። አሁን ላይ እነዚህ ሚክስድ ዩዝ አፓርትመንት የምንላቸው እየተለመዱ ነው እና ከተማችን ላይ ወይስ መኖሪያ ቤት ብቻ ነው የሚለውን፣ እንዲሁም ደግሞ አሁን እንዳለንበት ህንፃ ሁሉንም አሚኒቲ ያሟላ ነው ወይ? እንደ ሊፍት፣ እንደ ፓርኪንግ ኤሪያ እዛው ህንፃው ላይ ቤዝመንቱ ላይ ካለ፣ ከዛ ደግሞ ላይ ቴራስ ላይ የተለየ ሰዎች የሚያገኙት አገልግሎት ካለ እዛ ህንፃ ላይ የህንፃውን ይዘት ንገረኝ እስቲ። ኦኬ፣ ህንፃው G+15 ነው። 2 ቤዝመንት አለው። ግራውንድ ሎቢ ነው የሚሆነው። አንደኛና ሁለተኛ ፓርኪንግ ነው የሚሆነው። ለ15 ፍሎር ፓርኪንግ ስለሚያስፈልግ 3 እና 4 ኦልሞስት ጂም እና ስፓ ነው የምናደርገው። የተለያዩ አሚኒቲዎች ማለት ነው። መኖሪያ ቤቱ ጀምሮ ከ6ኛ ጀምሮ እስከ 15ኛ ድረስ ነው የሚሆነው ማለት ነው። ፕላስ 15 አይደል? ፕላስ ደግሞ ቴራስ ደግሞ 16ኛ ለአንዳንድ ዝግጅቶች የሚሆኑ ማለት ነው። ስለዚህ ህንፃው ይህን ይመስላል። በጣም ጥሩ። ስለዚህ እስኪ አሁን ከአንድ ቤት ላይ ሰው ባደረጋችሁት ቅናሽ ከባለ 3ቱ ለምሳሌ ምን ያህል ብር ያተርፋል? 100% ለሚከፍል በካሬ 80 ሺህ ብር ለሚገዛ ደንበኛ እስከ 3 ሚሊዮን ብር ቅናሽ ያገኛል ማለት ነው ከአንድ ቤት ላይ። ከዚህ ተጨማሪ ደግሞ እንደነገርኩሽ ሪተርን ኢንቨስትመንት ይባላል። ይሄ ማለት ዛሬ ገዝቶ ግንባታ ላይ ያለው ነገ መሸጥ ይችላል። በግንባታ ላይ ያለው ድርጅቱ ይፈቅድለታል። ለምሳሌ ዛሬ በዚህ በ80 ሺህ ብር ይገዛና ወይ ደግሞ በ100 ሺህ ብር በካሬ ይገዛና ከ3 ወር ከ4 ወር በኋላ ግንባታው ከፍ ሲል መልሶ ለሶስተኛ ወገን ማስተላለፍ ይችላል። አግሪመንቱ ላይ ማለ እኛም እንፈቅድለታለን ማለት። ይሄኛው ዋና ፖይንት ነው። አብዛኞቹ እንደዚህ አይነት ኢንቨስትመንት ላይ ነው እየሰሩት አሁን ላይ። በጣም ጥሩ። ብዙ ተመልካቾች ቤት ገዝተው መሸጥን እንደ ስራ ይዘውታልና ይሄ እድል ለነሱ ጥሩ ይመስለኛል። በጣም ጥሩ። አሁን ወደ ጃፓን ሳይት እንሂድ በአካል። እዛ ያለው ህንፃው ምን ላይ ደርሷል የሚለውን ትነግረኛለህ። ከዛ በኋላ የወሎ ሰፈሩ የጃፓኑ በምን ያህል ጊዜ ተጠናቆ ይረከባል? ያከፋፈል ሂደቱስ ምን ይመስላል? እንደነገርከኝ በታይም ቤዝድም በፕሮግረስ ቤዝድም ነው ይመስለኛል አማራጭ አለ። በግንባታ ሂደት ነው። እሱስ ምን ይመስላል የሚለው ሁሉም ዝርዝር መረጃ ደግሞ ወደ እነሱ እናድርስ። ወደ ጃፓን ሳይት ሄድና እናያለን። እንግዲህ አሁን የምንገኘው የጃፓን ሳይታችሁ ላይ ነው። ይህ ሳይት እንግዲህ እንደነገርከኝ በ6 ወር ነው 10ኛ ፍሎር ላይ ደረሰው። አሁን በ6 ወር ብቻ 10ኛ ፍሎር ላይ ደርሷል። እንደምትመለከቺ
እንደነገርኩሽ አክቲቭ ነው የተሰራ ያለው 24 ሰዓት ነው የሰራን ያለ ነው ማለት ነው። በጣም ጥሩ። ሶ እንግዲህ ይሄንን ሳይት ጨምሮ እንደዚሁም ደግሞ የወሎ ሰፈሩን ሳይታችሁ በምን ያህል ጊዜ ነው ገንብታችሁ ለማጠናቀቅ እንደ ፕላን የተያዘው? ከዚህኛው ሳይት እንጀምር። ኦኬ ይሄኛው የ2 ዓመት ፕሮጀክት ነው የሚሆነው። ኦልሞስት ከዚህ በኋላ ያን 1 ዓመት 6 ወር ነው የሚቀረው። ያው 6 ወሩ ኦልሞስት እዚህ ደርሷል። G+15 ነው ወደ ላይ ኦልሞስት 10ኛ ደርሰናል። አሁን የሚቀረው 5 ፍሎር ነው ማለት ነው። ስለዚህ ከ1 ዓመት 6 ወር በኋላ ዴሊቨሪ እናደርጋለን። ከዛ ቀደም ብለን እንዳስረክም እንችላለን ማለት ነው። እንደ ፍጥነታችሁ ከሆነ ይመስለኛል። በ6 ወር እዚህ ከደረሰ በአመት ሳይሞላ ደግሞ ሙሉ ስኬሌተሩን ጨርሰን ፊኒሺንግ እንጀምራለን ማለት ነው። በጣም ጥሩ። ሶ እዚህ ህንፃ ላይ ከባለስንት መኝታ ጀምሮ ነው ማግኘት የምችሉት? ወይም ደግሞ ኦልሞስት ውስን ስቶክ ነው ያለን ስላልከኝ ባለስንት የቀሩ ቤቶች አሉ ያልተሸጡ? ኦኬ አሁን ላይ እዚህ ላይ ባለ 1 መኝታ ነው ያለው። እንደነገርኩሽ 80 ካሬ ነው። ባለ 1 መኝታ ሆኖ ግን ያው 2 ባዝሩም አለው። ክሎዝድ ኪችን ነው። ገዢው ደግሞ ባለ 2 ማድረግ ይችላል። ኦኬ ባለ 1 ሰፊ ካሬ ስለሆነ ማለት ነው። እዚህ ላይ ባለ 1 መኝታ ብቻ ነው ያለው አሁን ላይ ኦልሞስት። ኦኬ ሶ እንግዲህ ባለ 1 መኝታ ቀድሞ ለመጡ ተመልካቾች ጃፓን ሳይታችን የሚፈልጉ ከሆነ ማግኘት ይችላሉ። እንደነገርከኝ በአመት ከ6 ወር ውስጥ አሁን 10ኛ ፍሎር ላይ ነው ያለው ተጠናቆ ደንበኞች ለመረከብ ይችላሉ ማለት ነው ይሄኛውን ሳይት። ሶ ወደዛኛው ሳይት እንሂድ። ወደ ወሎ ሰፈሩ ሳይታችሁ በምን ያህል ጊዜ ነው እሱ ተገንብቶ የሚጠናቀቀው? እሱም የ2 ዓመት ፕሮጀክት ነው። ኦልሞስት አሁን ቤዝመንት እየሰራን ነው የምንገኘው። ቃልን በተግባር የሚለው ሪሳችን እንትናችን የሚሆነው ይህ ማለት ያው ይሄንን እንደምትመለከት በ6 ወር ውስጥ 10ኛ ደርሰን አሁን 11ኛውም ጀምረናል ማለት ነው። ይሄ ማለት ይኸውልሽ በ6 ወር ካሰረከ እዚህ ከደረስ በአንድ አመት ወይ በአንድ አመት ከ2 ወር ልናስረክብ እንችላለን ማለት ቀደም ብለን እንደነገርኩሽ ቅድም ምንም ጋር የዛሬ አንድ አመት ከ7 ወር ነው የሸነው። መስከረም ላይ ዴሊቨሪ እናደርግ ነው። ኦልሞስት ፊኒሺንግ ላይ አሁን የሚመጣው መስከረም የፊታችን መስከረም ላይ ባጉሜ ላይ ወይ ደግሞ መስከረም ላይ ልናስረክብ ነው ማለት ነው። በጣም ጥሩ። ሶ እንግዲህ በፍጥነት አንታማም ነው የምትለኝ? መልካም። ሰው ያከፋፈል ሂደቱስ ምን ይመስላል? እዛ ሳይት ላይ ወሎ ሰፈር ሳይት ላይ እሱ ላይ እንደነገርኩሽ ከቅድመ ክፍያ 20% ጀምሮ ይቻላል። ቀሪም እስከ 2 ዓመት ድረስ ቅድም እንደነገርኩሽ ምንም አይነት ዋጋ ጭማሪ የለውም። የሙሉ ክፍያ 7 ሚሊዮን ከሆነ የ7 ሚሊዮኑ እስከ 2 ዓመት ድረስ ከፍሎ ነው የሚጨርሰው ማለት ነው። እዚህኛው ላይ አሁን ገዢ 3 ቤት ነው 2 ቤት ነው የቀረችው። እዛ ላይ ቅድም እንደነገርኩሽ እዚህ ላይ ለሚመጣም ደንበኛ በ20% ቅድመ ክፍያ እናስተናግዳለን። ግን 20% ከዛ በላይ ለሚከፍል ደንበኛ እስከ 110,000 በካሬ እዚህ ላይ ይገኛል ማለት ግንባታውም ከፍ ብሏል ስለሆነ ማለት ነው። እዛኛው ላይ ወሎ ሰፈሩ ላይ ደግሞ ቅድም እንደነገርኩሽ ከ80,000 ብር በካሬ ጀምሮ እዛ ላይ ማግኘት ይችላሉ። ባለ 1 መኝታ 77 ካሬ አለ። ባለ 2 መኝታ 108 እና 98 ካሬ፣ ባለ 3 ደግሞ 123 እና 126 ካሬ አለ ማለት ነው። በተጨማሪ ደግሞ ያው ከቤት ባሻገር ኑር ሸገር የሚባል ሲስተር ካምፓኒ ያለን ቅድም ሜንሽን እንዳደረኩልሽ እሱ ደግሞ ፒያሳ ላይ የንግድ ሱቆችን እየሸጠን እንገኛለን። በአንድ አመት 6 ወር ነው የምናስረክበው። እዛ ላይ G+10 ነው ወደ ላይ የንግድ ሱቆች ብቻ ናቸው። ሙሉ ክፍያ ከ2.6 ጀምሮ ሱቆችን ማግኘት ይችላሉ ማለት ነው። ስንት ካሬ ማለት ነው እሱ? 17 ካሬ። ከ17 ካሬ ጀምሮ እስከ 146 ድረስ ማግኘት ይችላሉ ማለት ነው። ሙሉ ክፍያ ከ2.6 ጀምሮ። በጣም ጥሩ። ስለዚህ እንግዲህ ወሎ ሰፈር ላይ በስንት ጊዜ የሚረከብ ነበር ያልከኝ? በ2 ዓመት የሚረከብ ከአንድ ቤት ላይ እስከ 3 ሚሊዮን ገደማ ቅናሽ ያደረጋችሁበት ቤቶች አሉ። እነሱ ላይ ኢንቨስት ማድረግ የሚፈልግ ከሆነ እነሱ ላይ አሊያም ደግሞ እዚህ ላይ ባለ 1 መኝታ ውስን ስቶኮች አሉ። እዚህ ቦሌ ጃፓን አካባቢ ላይ ደግሞ ኢንቨስት ማድረግ የሚፈልግ ከሆነ እዚህ ላይ ኢንቨስት ማድረግ ይችላል። ግን የኔ ተመልካቾች ሀገር ውስጥ አሉ፣ ከሀገር ውጭ አሉ። ከሀገር ውጭ ያሉት በምን መልኩ ተወካይ የሌላቸው በተለይ በምን መልኩ ከእናንተ መገብየት ይችላሉ? ኦኬ በሁለት ኦፕሽን አለን። አንደኛው ገዢው ራሱ እዚህ መጥቶ መግዛት ይችላል። ካልሆነ ደግሞ ውጭ ያለው ደንበኛ ካለ ደግሞ በሁለት አይነት ኦፕሽን ማለት። አንደኛው በውክልና ያለው ሰው ይልካል እዚህ ያለው ነገር አይቶለት እንዲገዛ ማለት። ሁለተኛው ደግሞ በዲጂታል ወይ ደግሞ በዲኤችኤል በዚህ ኦፕሽን መግዛት ይችላል። አብዛኞቹ እዚህ ላይ የገዙት የውጭ ዲያስፖራዎች ናቸው። ሀገር ውስጥም ያሉም ገዝተዋል። ስለዚህ በሁለት ኦፕሽን መግዛት ይችላል ማለት። ቅድም እንደነገርኩሽ እዚህ ላይ ዛሬ በ20% ቅድመ ክፍያ ገዝቶ ከ3 ወር በኋላ ፊኒሺንግ ላይ ሲደርስ መልሶ መሸጥ ይችላል። ቅድም እንደነገርኩሽ እዚህ ላይ በዚህ ዋጋ አሁን ቅድመ ክፍያ መጀመሪያ ላይ ሲሸጥ የነበረው ይዝኛል በካሬ 100,000 ብር ነበረ። ግንባታ ፋውንዴሽን ለበን ነበረበት። አሁን ላይ ኦልሞስት 10ኛ ስለደረሰ የዋጋ ጭማሪ ያደርገናል። የወሎ ሰፈሩ ላይም አሁን እንደነገርኩሽ እዛ ላይ ለ20 ቤት ብቻ ነው የወጣው ይህ ፕራይስ። ከዛ በኋላ እስከ 130 እስከ 140,000 ድረስ ይገባል በካሬ ማለት ነው። ይህ ማለት አንደኛ ገዝቶ ፕራይስ ሲንጨምር መሸጥ ይችላል። ካልሆነ ደግሞ
ግንባታው ከፍ ሲል ለሶስተኛ ወገን መሸጥ ይችላል ማለት ነው። በጣም ጥሩ። እንግዲህ በፈለጉት አካባቢ እንደነገርከኝ ፕራይም የሆኑ ሎኬሽኖች ላይ ነው የምትገነቡት። በፈለጉት ሎኬሽን መሀል ከተማ ላይ ገዝተው ለማከራየት ሽጠው ለማትረፍ ገዝተው እንዲሁም ደግሞ መሀል ከተማ ላይ ለመኖር ይፈልጉ ከሆነ እንደኔ መተው በአካል ሳይቱን አይተው ጎብኝተው ካመኑበት እንዲገዙ ኢንቨስት እንዲያደርጉ የቤት ባለቤት እንዲሆኑ መልእክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። የበለጠ መረጃ ካንተ ለመጠየቅ ከፈለጉ ከዚህ ቪዲዮ ስር ስልክህን አስቀምጣለሁ። በዋትስአፕ በቴሌግራም ቀጥታም በመደወል ካንተ መረጃ እንዲወስዱ መልእክቴ ነው። ጊዜን ስለሰጠኝ አመሰግናለሁ። መልካም ገበያ ይሁንልህ። በመጨረሻ ማለት የምፈልገው ነገር ካለ? ወደ ሳይታችን መታችሁ ስለጎበኛችሁ አመሰግናለሁ። ቀጣይ ደግሞ ያው ለኢንቨስትመንት በጣም ቆንጆ ፕራይም ሎኬሽኖች ላይ እየሰራን ያለ ነው። ቦሌ ጃፓን፣ ወሎ ሰፈር፣ አትላስም ቅድም እንደነገርኩሽ በጣም ለኢንቨስትመንት ቆንጆ። ሁለተኛው ደግሞ ፕራይሱ ወሎ ሰፈር ላይ እስካሁን ተሰምቶ ያቅም በካሬ 80,000 ብር የሚሸጥ ሪል ስቴት መሀል ከተማ ላይ ለኢንቨስትመንት ለመኖር ምቹ የሆነ ቦታ ላይ ነው። እንደነገርኩሽ በቦሌ ጃፓን እዚህኛው ላይ ጥቂት ስቶክ አለን። የወሎ ሰፈሩ ደግሞ በቅርብ ነው ላውንች ያደረግነው። እዛ ላይ የተሸጡ ነው። እዛ ላይ አብዛኞቹ ደንበኞቻችን በቃ ሚሊዮን ጋር የገዙ ደንበኞች እዚህ ገዝተዋል። እዚህ የሚገዙ ደግሞ እዛም እየገዙ ነው የሚገኙት ማለት ነው። አንደኛ ይህ እምነት ነው የሚያሳየው። እምነት ስለሚያሳይ አብዛኞቹ ኢንቨስት ቢያደርጉ ቆንጆ ብዬ አስባለሁ። አመሰግናለሁ። መልካም። እኛም እንግዲህ ወደ እናንተ ብቅ ብለው ሳይቶቻችሁን እንዲያዩ የእስከዛሬ ስራዎቻችሁንም እንዲሁ ያስረከባችሁት ስላሉ እነሱም በአካል ተገኝተው እንዲያዩ ካመኑበት ከእናንተ ጋር በመስራት ቤቶቹን ገዝተው መሸጥ ሊፈልጉ ከሆነ አሊያም ደግሞ ቤት ገዝተው የቤት ባለቤት መሆን የሚፈልጉ ከሆነ መረጃውን ለማግኘት ስልክን ከዚህ ቪዲዮ ስር እናስቀምጣለን። መልካም ቀን ይሁንልህ። እናመሰግናለን።